ቅድስት መንበር የአፍሪካ ሀገራት ልማትን የሚያደናቅፉ ጥልቅ ጉዳዮች መፈታት እንዳለባቸው ተገለጸ። በተባበሩት መንግስታት ድርጅት የቅድስት መንበር ቋሚ ታዛቢ በአፍሪካ ሀገራት ልማትን የሚያደናቅፉ መዋቅራዊ ተግዳሮቶች መፈታት አለበት ማለታቸው ተገለጸ። ለአፍሪካ ሀገራት የሚደረገው ድጋፍ ከአጭር ጊዜ እርዳታ ባለፈ የድህነትን ዋና መንስኤዎች ለመቅረፍ በረጅም ጊዜ ልማት ላይ ማተኮር አለበት ሲል በተባበሩት መንግስታት ድርጅት የቅድስት መንበር ቋሚ ታዛቢ በሰጠው መግለጫ አስታውቋል። ድህነት በተለይም አስከፊ ድህነት በዓለም ዙሪያ ካሉት ትልቁ ተግዳሮቶች አንዱ ነው ሲል መግለጫው ገልጿል። መግለጫው የቀረበው በኒውዮርክ በተካሄደው የ2026 የከፍተኛ ደረጃ የፖለቲካ ፎረም በአፍሪካ ዘላቂ የልማት ግቦች ላይ እድገትን ለማፋጠን ያተኮረ ሲሆን ይህም አነስተኛ የበለጸጉ ሀገራት፣ ወደብ የሌላቸው ታዳጊ ሀገራትና መካከለኛ ገቢ ያላቸው ሀገራት በተሳተፉበት መድረክ ነው። ቅድስት መንበር ለአፍሪካ ሀገራት የምታደርገው ድጋፍ ለዘላቂ ልማት መዋቅራዊ እንቅፋቶችን በማስወገድ ላይ ማተኮር አለበት ያለው መግለጫው ዝቅተኛ ገቢ ያላቸውን ዜጎች ኢኮኖሚ ማጎልበት፣ ፍትሃዊ ንግድን ማስፋፋት፣ ቴክኖሎጂን መጠቀምና መረዳት እንደሚያስፈልግ ተገልጿል። በአብዛኛው የአፍሪካ ሀገራት ምቹ ያልሆኑ የጂኦግራፊያዊ አቀማመጦች፣ የአየር ንብረት ለውጥ፣ ግጭቶችና ደካማ መሰረተ ልማቶች እንቅፋት እንደሆኑ የጠቆመው ቋሚ ኮሚቴው እነዚህን ተጋላጭነቶች ትኩረት በመስጠት መፍታት እንደሚገባ ተገልጿል። መረጃው የቫቲካን ዜና አገልግሎት ነው።